አሰረህ እንደሆንህ መፋታትን አትሻ፣ እንዳትፋታ። ግን በሚስት አልታሰርህ እንደሆንህ ሚስትን አትሻ፣ እንዳትፈልግ ሚስትን። ይሄ ምን አይነት ትእዛዝ ነው? ምን አይነት ትእዛዝ ነው? ያ ካላገባችሁ እንዳታገቡ፣ አግብታችሁ ከሆነ ግን እንዳትፈቱ። ይህን አንፈልግም። አምላክ እንደዚህ ብሎ አይናገርም ሲጀመር። መልካም። ትናንትና ማታ ዞር ዞር ስል እነኚህ ኡስታዞች ሰብሰብ ብለው ጳውሎስን ቦጨቅ ቦጨቅ እያደረጉት ነው። እንደዚህ ጳውሎስን የሚጠሉ ከሆነማ ለምን ውይይት አናደርገውም ብዬ ሪኩዌስት ልኬላቸው ነበር ማለት ነው። እና ኢሚዲየትሊ ኮመንት ላይ ጥያቄ ገና ሳቀርብላቸው እንደምታዩት ሚዩት ነው ያደረጉኝ ማለት ነው። ይሄ ሁሉ ጀማ ተሰብስቦ ውይይት እናደርግ እንወያይ ሲባሉ ቤታችን ነው ሄደን ጀስት ሚዩት አደረጉን። ከዛ ሚታቸውን ቀጠሉ ማለት ነው። እና መጨረሻ መልእክት አለኝ፣ ግን አሁን ያነሳውን እናፍርሰው። በአንደኛ ቆሮንቶስ ምዕራፍ 7 ቁጥር 27 ላይ ያለን ጠቀሰና ይሄ የፈጣሪ ቃል ሊሆን አይችልም አለ። ክፍሉ ምንድን ነው የሚለው? በሚስት ታስረህ እንደሆነ መፋታትን አትሻ ወይም አትፈልግ። ሚስት ካለች የማግባት ፍላጎት አይኑርህ፣ አትፍታት። በሚስት አልታሰረህ እንደሆነ ሚስትን አትሻ። ይሄ ምንድነው? ስለ ፍላጎት እየተናገረ ነው። በቆሮንቶስ የነበሩ ሰዎች ያገባሉ፣ ይፈታሉ፣ ያገባሉ፣ ይፈታሉ። እንደዚ አይነት ነገር አታድርግ፣ ነገር ደግሞ አለማግባት ከፈለክ መፍትህ ነው የሚል ጳውሎስ ምክር እየሰጠ ነው። ቁጥር 28 ላይ ይመጣና ብታገባ ግን ኃጢአት አትሰራም ማለት። አለማግባት መፍትህ ነው፣ ብታገባ ግን ኃጢአት አትሰራም። ድንግሊቱም ብታገባ ኃጢአት አትሰራም። እሷም ማግባት ከፈለገች ኃጢአት የለባትም። ይሄ የተፈቀደ ነው፣ ምክንያቱም ጋብቻ ቅዱስ ስለሆነ ማለት ነው። ነገር ግን እኔ ሳላገባ እሱም እሷም ሳላገባ እንዲሁ መኖር እፈልጋለሁ፣ ፈጣሪን እንዲሁ እያገለገልኩ መኖር እፈልጋለሁ ካላችሁ መፍታችሁ ነው። ይሄንን የፈጣሪ ቃል አይደለም ማለት እና የፈጣሪ ቃል የሚሆነው እንደዚህ እንደምታየው ሥራ 4:23 ላይ 2:2 3:3 4:4 አግቡ፣ ባሪያዎችን ደግሞ እንደፈለጋችሁ ተገናኙ የሚለው ነው የፈጣሪ ቃል የሚሆነው። ከዛ ደግሞ 4 ካገባ በኋላ አንደኛዋን ከደበረች በገንዘብ እንደ ቁራሌ ዕቃ ለውጣት የሚለው ነው። ይኸው ሱራ 4:20 ላይ እንደዚህ ይላል። በሚስትም ስፍራ ሚስትን ለመለወጥ ብትፈልጉ ለአንደኛይቱ ለምትፈታው ብዙ ገንዘብ የሰጣችኋት ስትሆን ከእርሷ ምንንም አትውሰዱ ይላል። ምን ብትሉ? በሚስት ስፍራ ሚስትን ለመለወጥ ብትፈልጉ፣ ብትሹ ማለት ነው። ገንዘብ ስጧትና ለውጧት። ቁራሌ ስለሆነች ሚስት ማለት ነው እንደ ስለምናስተምረው። ቅዱስ ጳውሎስ ግን አትፈልግ፣ ሚስትን መቀያየር መለዋወጥ አትፈልግ ብሎ ደነገገ። ይህንን እንዴት ምናምን የፈጣሪ ቃል አይሆንም። እና የፈጣሪ ቃል የሚሆነው 4 ታገባለህ፣ አንደኛዋ ስትደብርህ በገንዘብ ትለውጣታለህ፣ እሱ ነው ወይንስ እንደ ነቢይ ሱና ነቢይ ዳውድ አንድ ላይ ነው ወይ? አይሻ እንደተረከችው the messenger of Allah married me when I was 7 years old. The narrator Suleiman said, or 6 years old. He had intercourse with me when I was 9 years old ትላለች። አይሻ ምን ትለናለች? በ7 ዓመት ወይንም ደግሞ ተራጊ በ6 ዓመቷ አገባት። ማንን? አይሻል። የ56 ዓመቱ ሽማግሌ የ6 ዓመት ህፃን ልጅ አግብቶ በ9 ዓመት ዲፍላወር አደረጋት፣ ገነጣጠላት ማለት ነው። ይሄ ነው የፈጣሪ ቃል የሚሆነው። ጳውሎስ በቅድስና በንጽህና እንዲሁም ድንግል ሆኖ በመኖሩ ኦኬ፣ ማግባት የምትፈልጉ አግቡ፣ ድንግል ሆናችሁ እንደኔ መኖር የምትፈልጉ ድንግል ሆናችሁ ኑሩ። ታገባችሁ ደግሞ በገንዘብ ልክ እንደ ነብይህና እንዳላ ሴቶችን አትለዋውጡ ማለቱ አልተዋጥልህም። ኤኒዌይስ እናንተ እዚህ ጋር ያላችሁ ሁላችሁም ሚዩት አድርጋችሁኝ ሐሚድ ስታሙ የነበራችሁ በሞላ ቅዱስ ጳውሎስ ወይንስ ሙሐመድ ለሰዎች አርያ ምሳሌ የሚሆን ዲቤት ማድረግ እንችላለን። አውቃለሁ እንደማትመጡ በስልክ ደውለህ ሴቶች የምትጀናጀነው ኡስታዝም መምጣት ከቻልክ እንደማመጣ እናውቃለን። ብዙ መረጃዎችህም ስላለን በውስጥ ስታወራ ምንም ማያውቁ ሴቶችን እና ኢንዌስ ብዙ ኢንዲቴል አልሄድበትም እዚህ ላይ ግን ሁላችሁም ተሰብሰቡና ሁላችሁንም በኮስት ማውራት እንችላለን። ሙሐመድ ወይንስ ጳውሎስ? ብቻችሁን ስለማደፍሩ ሰብሰብ ብላችሁ ሁላችሁንም በዚህ ጉዳይ ላይ ማውራት ወኔው ካላችሁ እውነት በነቢያችሁ የምትተማመኑ ከሆነ ጳውሎስ ደግሞ ይሄ ሮል ሞዴል ለሰዎች አይሆንም፣ የፈጣሪ መልእክተኛም ሊሆን አይችልም የምትሉ ከሆነ ጋብዣችኋለሁ ማለት ነው። አይደለም ተሙሐመድ ጋር
እንፈራለን፣ ነቢያችንን እንዲነካ እንፈራለን የምትሉ ደግሞ በቅዱስ ጳውሎስ ብቻ አስተምሮ ላይ ቻሌንጃችሁን እቀበላለሁ። ፈቃደኛ ከሆናችሁ ነው። በተረፈ ትንሽ ጉንፋን ነገር አመም አድርጎኝ ነው። ሲሻለኝ ወደ ላይቭ እንመለሳለን። የጠፋ ለምትሉ እንደዛ ነው።